እንደምታውቁት ከረንትሊ ኢትዮጵያ ላይ ፒቱፒ የሰራ አይደለም። በጣም ብዙ ሰዎች ስለ ፒቱፒ አውርተዋል። እኔም ባለፈው ቪዲዮ ላይ ፒቱፒ እንዴት መጠቀም እንዳለባችሁና ምክንያቱን ነግሬያችሁ ነበር በትንሹ። በዛ ምክንያት በጣም ብዙ ጥያቄዎች እኔ ጋር ደርሰው ነበር። እኔም ለዛ መልስ የሚሆን ቪዲዮ ባለፈው ሰርቼላችሁ ነበር። እነ ባይናንስ እነ ባይቢት እና እነ ቢትጌት ፒቱፒ ሊስት ያደረጉ አይደለም። ምክንያቱም ሴለርስ ፒቱፒ መሸጥ አልፈለጉም። ዛስዋይ የተዘጋበት ምክንያት እኔም ያንን አይቼ ከነ ባይናንስ ከነ ባይቢት ውጪ አንድ ፕላትፎርም ፒቱፒ አሁን ላይ መግዛት የምትችሉበት ፕላትፎርም ቪዲዮ ሰርችላችሁ ነበር። ባለፈው የሰራቱን ቪዲዮ ገብታችሁ ማየት ትችላላችሁ። እዛ ቪዲዮ ላይም በፒቱፒ የተቀበልነውን ገንዘብ ወደ ኤክሰነስ ወይም ወደ ባይቢት ልከን ማስተር ካርድ ምናምን ማውጣት እንችላለን ወይ ብላችሁ ጠይቃችሁኝ ነበር። ዛሬ በዚህ ቪዲዮ እንዴት ወደ ኤክሰነስ እና ወደ ባይቢት ወደ ባይናንስ በፒቱፒ የተቀበላችሁትን ገንዘብ መላክ እንደምትችሉ የማሳያችሁ ይሆናል ማለት ነው። ይሄ ቪዲዮ ትንሽ ረዘም ሊል ይችላል፣ ግን ቁጭ ብላችሁ ማየት አለባችሁ። ስለዚህ መጀመሪያ የኤምኤክስሲን አካውንት አከፋፈት ካላወቃችሁ ከዚህ በፊት የሰራሁትን ቪዲዮ ገብታችሁ ይህን ቪዲዮ ማየት ትችላላችሁ ማለት ነው። እዛ ቪዲዮ ላይ ከዜሮ ጀምሮ እንዴት መክፈት እንደምትችሉ ሰርቼላችኋለሁ። ያንን ቪዲዮ ገብታችሁ ማየት አለባችሁ ማለት ነው። ያንን ቪዲዮ አይታችሁ አካውንት ከፍታችሁ የመጣችሁ ሰዎች ካላችሁ እንዴት ደግሞ በፒቱፒ የገዛችሁትን ዩኤስዲቲ መላክ እንደምትችሉ ዛሬ በዚህ ቪዲዮ አሳያችኋለሁ ማለት ነው። ወደ ቪዲዮ ከመግባታችሁ በፊት መጀመሪያ ይህንን ቪዲዮ ላይክ አድርጉ። ቻናላችንን ደግሞ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ቴሌግራም ላይ በጣም ጠቃሚ ነገሮችን በየጊዜው ስለምለቅ ኢንዲ ክሬቲቭ ብላችሁ ቴሌግራም ላይ ጆይን ማድረግ ትችላላችሁ የኛን ኮሚኒቲ። ወደ ቪዲዮ እንሄዳለን ማለት ነው። አሁንም ማሳያችሁ ኤክስቼንጅ ቴዘር ዩኤስዲቲ TRC20 ይባላል። ዩኤስዲቲ ማለት ዩኤስዲ ዩኤስ ዶላር ሲሆን ቲ ማለት ቴዘር ነው የሚባለው ማለት ነው። ባይ ዲፎልት ዩኤስዲቲ ስንል የቴዘር ኮይን ነው ማለት ነው ዩኤስዲቲ። ስለዚህ አሁን ላይ ምንልከውን ኤክስቼንጅ በሙሉ የምንጠቀመው ምንድነው TRC ነው የሚሆነው ማለት ነው። TRC ደግሞ የቴዘር አጭር ወርድ ነው ማለት ነው። TRC20 ይባል በአጭሩ ቴዘር እያልን ነው ማለት ነው። አክቹአሊ TRC20 በትሮንም አለ፣ ግን አሁን የማሳያችሁ የዩኤስዲቲን TRC ነው ማለት ነው። ስለዚህ አሁን በዚህ ቪዲዮ ማሳያችሁ ሁሉም ዩኤስዲቲ ብዬ ስናገር ወይም TRC20 ብዬ ስናገር ስለ ቴዘር ዩኤስዲቲ ነው የማወራው ማለት ነው። ስለዚህ ግራ እንዳይገባችሁ ወደ ቪዲዮ ስትገቡ ቴዘር ዩኤስዲቲ ልክ ይሄኛው ማለት ነው። ትሮን ይሄ ነው፣ ዩኤስዲቲ ቴዘር ደግሞ ልክ ይሄኛው ኤክስቼንጅ ነው ማለት ነው። ስለዚህ ግራ አይገባችሁም ብዬ አስባለሁ። መጀመሪያ ማሳያችሁ ምንድነው TRC20 በመጠቀም ወደ ባይናንስ እንዴት እንደምትልኩ ነው። ከዛ በኋላ የባይቢትንና የኤክሰነስን አሳያችኋለሁ ማለት ነው። ወደ MEXC ከገባችሁ በኋላ መጀመሪያ የምታደርጉት ነገር ምንድነው? አካውንት ከከፈታችሁ በኋላ ዲፖዚት የሚለውን ነው የምትነኩት። ዲፖዚት የሚለውን ከነካችሁ በኋላ ፒቱፒ የሚለውን ትመርጣላችሁ ማለት ነው። ወደ ፒቱፒ ከገባችሁ በኋላ እዛ ላይ ብዙ ሊስት የተደረጉ ፒቱፒ የሚሸጡ ዩኤስዲቲ የሚሸጡ ሰዎች አሉ። እዛ ላይ የምትፈልጉትን አማውንት ትመርጣላችሁ ማለት ነው። እኔ አሁን ከረንትሊ የሚፈልገው $10 ነው። ስለዚህ 2000 ብዬ እጽፋለሁ። ምክንያቱም እዚህ ጋር እንደምታዩት 182 183 184 ነው። በጣም which is expensive ነው። ግን ዩኤስዲቲውን ከፈለጋችሁ መግዛት ትችላላችሁ ማለት ነው። ይህንን መርጫ ነው እኔ። ከዛ በኋላ 2000 ብዬ እጥፋለሁ። ከዛ በኋላ ባይ እላለሁ ማለት ነው። ባይ ካልኩ በኋላ ምንድን ነው የማደርገው? ባይ ካልኩ በኋላ ፔይ የሚለውን እነካለሁ። ከዛ አካውንቱን ኮፒ ታደርጉና ፒቱፒ ትሬድ አድርጋችሁ ታውቃላችሁ ብዬ አስባለሁ። አካውንቱን ኮፒ ታደርጉና በዚህ መልኩ አፕሩቭ ታደርጉለታላችሁ። ከዛ በኋላ ዩኤስዲቲ የሚሸጥላችሁ ሰውዬው ሪሊዝ ያደርጋል። ዩዥዋሊ 3 ደቂቃ 2 ደቂቃ ከአንድ ደቂቃ ባነሰ ጊዜ ሪሊዝ ሊያደርግላችሁ ይችላል። ግን አንድ ቲፕ ልስጣችሁ። ብዙ ጊዜ እንደዚህ ፒቱፒ ትሬድ ስታደርጉ አንዳንዴ ሰዎቹ ኦንላይን ላይሆኑ ይችላሉ። ስለዚህ ቻት የሚለውን ነክታችሁ ገብታችሁ አሪ ኦንላይን ብላችሁ መጠየቅ አለባችሁ። ከዛ በኋላ የስ ኦር ፔይ የሚል ነገር ከጻፉላችሁ ዩዥዋሊ ሁሉም እንደዛ ነው የሚጽፈው። አዎ አለው ካለ ወይም ኦንላይን ነኝ ካለ ገብታችሁ ትከፍላላችሁ። ከዛ ፕሮፉን እንደቀደሙ አፕሎድ ታረጋላችሁ ማለት ነው። ከዛ በኋላስ አሁን ዋናው ፓርት የሚጀምረው እዚህ ጋር ነው። ኦልሬዲ ፒቱፒ እንዴት ትሬድ እንደሚደረግ ታውቃላችሁ ብዬ አስባለሁ። ካላወቃችሁ ግን ይሄ ቪዲዮ ጠቃሚ ነው። ዩኤስዲቲውን ከተቀበላችሁ በኋላ ከዚህ በኋላ ምንድን ነው የምታደርጉት? ከዚህ በኋላ ከፈልጋችሁ ወደ ባይናንስ፣ ከፈልጋችሁ ወደ ባይቢት፣ ካልሆነ ደግሞ ወደ ኤክሰነስ ኦር ወደ ሌላ ኤክስቼንጅ መላክ ትችላላችሁ። ኤክሰነስን የጠቀስኩበት ምክንያት ኤክሰነስ አክቹዋሊ ብሮከር ነው፣ ኤክስቼንጅ አይደለም። ግን ሌሎች ዴሪቭ ኦር እነ ቪቲ ማርኬትን እነ ኤክስኤም ሌሎችንም ብሮከሮች የምትጠቀሙ ከሆነ በዚህ ወይ በዚህ ሜተድ ትራንስፈር ማድረግ ትችላላችሁ ዩኤስዲቲያችሁን ማለት ነው። አሁን መጀመሪያ ወደ ባይናንስ እንዴት መላክ እንዳለባችሁ አሳይና ከዛ በኋላ ቀጣዩን ደግሞ አሳያችኋለሁ ማለት ነው። መጀመሪያ ምንድን ነው የምታደርጉት? ወደ ባይናንስ አካውንታችሁ ትገባላችሁ ማለት ነው።
ባይናንስ ውስጥ ከገባችሁ በኋላ ኦንቼን የሚል አለ። ኦንቼን የሚለው ውስጥ ከገባችሁ በኋላ ዩኤስዲቲን ትመርጣላችሁ ማለት ነው። ልክ እንደዚህ ዩኤስዲቲ የሚለውን ትመርጣላችሁ። ከዛ በኋላ ይህንን ኮድ አድሬሳችሁን ኮፒ ታደርጋላችሁ ማለት ነው። ከላይ ኪውአር ኮዱን ሌላ ስልክ ካላችሁ ኪውአር ኮዱን ማንሳት ትችላላችሁ፣ ግን ነሰሰሪ አይደለም። ይህንን ሊንክ ኮፒ ታደርጋላችሁ ማለት ነው። ከዛ በኋላ ኮፒ ካደረጋችሁ በኋላ ወዴት ትገባላችሁ ማለት ነው? ቀጥታ ወደ ኤክስኤምሲ አካውንታችሁ ትገባላችሁ ማለት ነው። ወደ ኤክስኤምሲ አካውንት ከገባችሁ በኋላ ከዛ ከታች አሴት የሚለውን ዋሌት ምልክቱን ትነካላችሁ። ከዛ በኋላ ዊዝድሮ የሚል አለ። ዊዝድሮ የሚለው ከገባችሁ በኋላ እሱ ላይም ኦንቼን የሚለውን ትመርጣላችሁ። ከዛ ዩኤስዲቲ የሚለውን ትመርጣላችሁ ማለት ነው። ዩኤስዲቲ የሚለውን ከመረጣችሁ በኋላ ምንድን ነው የምታደርጉት? እዚህ ጋር አድሬሱን ኮፒ ካደረጋችሁ በኋላ ከታች ሴንድ የሚለውን ስትነኩ ምን ይላል? ኢንሰፊሽንት ባላንስ ይላል። እሱም የሆነበት ምክንያት አሁን ላይ ቅድም የተቀበላችሁት ገንዘብ ፊያት ላይ ነው ያለው፣ ወደ ስፖት ትራንስፈር አልተደረገም ማለት ነው። ስለዚህ አሁን ወደ ኋላ ትወጣላችሁ። ወደ ኋላ ትወጡና ከፊያት ወደ ስፖት ትራንስፈር ታደርጋላችሁ ማለት ነው። እሱንም ለማድረግ ወደ ባላንሳችሁ ትገባላችሁ። ከዛ ሴንድ የሚለው ውስጥ ትገባላችሁ። ሴንድ የሚለው ውስጥ ከገባችሁ በኋላ እዚህ ጋር እንደምታዩት ፊቸርስ የምትላለች። ፊቸርስ የምትለውን አንዲት ስትነኩ ፊያት የሚል አለ። ፊያት ውስጥ ትገባላችሁ ማለት ነው። ፊያት ውስጥ ስትገቡ ቅድም የተቀበላችሁትን ዩኤስዲቲ ያሳያችኋል። ከዛ በኋላ ስዋፕ ምልክቷን ትነካላችሁ። ፊያት የሚለው ላይ ማለፍ አለበት። እሱን ከነካችሁ በኋላ ወዴት ትልካላችሁ? ወደ ስፖት ትራንስፈር ታደርጋላችሁ ማለት ነው። ልክ በዚህ መልኩ ትራንስፈር ካደረጋችሁ በኋላ ምንድን ነው የምታደርጉት? ድጋሚ ወደ ዊዝድራው ትገባላችሁ ማለት ነው። በተመሳሳይ መንገድ ቅድሙን አድሬስ ኮፒ ያደረጋችሁትን አድሬስ ፔስት ታደርጋላችሁ። ከዛ መላክ የምትፈልጉትን አማውንት ከታች ኳንቲቲ ላይ ታስገባላችሁ ማለት ነው። ከዛ በኋላ ምንድን ነው የምታደርጉት? ከታች ኦፕሽናል ሜሴጅ ምናምን ካለ መጻፍ ትችላላችሁ፣ ግን ብዙም ነሰሰሪ አይደለም፣ ትተዋላችሁ ማለት ነው። ከዛ ኮንፊርም ታደርጋላችሁ ማለት ነው። ኮንፊርም ካደረጋችሁ በኋላ እዚህ ጋር ቬሪፊኬሽን ይጠይቃችኋል። ቬሪፊኬሽን የሚጠይቀው ሴኪዩር ለማድረግ ነው። ስለዚህ ሁለት አይነት ወይ አለ። መጀመሪያው ስልክ ቁጥር ነው። ሁለተኛው ደግሞ ጉግል አውተንቲኬተር ነው። ስለዚህ ጉግል አውተንቲኬተር የሚለውን ትመርጣላችሁ። ሌላም ጊዜ ስለሚጠቅማችሁ ጉግል አውተንቲኬተሩ በጣም ጠቃሚ ነው ለእናንተ ማለት ነው። ጉግል አውተንቲኬተር የሚለውን ከመረጣችሁ በኋላ ምድር የሚለው ከላይ ካያችሁ ኪውአር ኮድ እና ኪ ይሰጣችኋል። ያንን ኪ ኮፒ ታደርጋላችሁ ማለት ነው። ያንን ኪ ኮፒ ካደረጋችሁ በኋላ የጉግል አውተንቲኬተርን አፕሊኬሽን በስልካችሁ ላይ ትጭናላችሁ ማለት ነው። ልክ ከጫናችሁ በኋላ በጉግል አካውንታችሁ ሳይኒን ታደርጋላችሁ። በጣም ሴኪዩር የሆነውን የምትጠቀሙበትን የጉግል አካውንት መሆን አለበት። ከዛ በኋላ ከታች ፕላስ ምልክትን ታገኛላችሁ። የጉግል አውተንቲኬተርን ፕላስ ምልክት ካገኛችሁ በኋላ እዛ ላይ የምታስገቡትን ኪ ኮፒ ፔስት ታደርጋላችሁ ማለት ነው። የምታስገቡትን ኪ ኮፒ ፔስት ታደርጋላችሁ። ከዛ በኋላ ኮፒ ፔስት ካደረጋችሁ በኋላ ከላይ ርዕሱ ላይ ኤምኢኤክሲ ብላችሁ ትጽፋላችሁ። ከዛ በኋላ ኤምኢኤክሲ ብላችሁ ከጻፋችሁ በኋላ ሴቭ ታደርጋላችሁ ማለት ነው። ከዛ ታይም ቤዝድ ነው የሚሆነው። ልክ እንደምታዩት በዚህ መልኩ ኮድ ይሰጣችኋል። ያንን ኮድ ነው አንዴ ስትነኩ ኮፒ ያደርግላችኋል። ከዛ ወደ ኤምኤክሲ ትመለሳላችሁ፣ ወደ አፕሊኬሽኑ ማለት ነው። ከዛ ያንን ኮድ ኮፒ ታደርጋላችሁ፣ ኮፒ ፔስት ታደርጋላችሁ። ከላይ ደግሞ ኢሜይል ምልክት አለ። ኢሜይል ምልክቱ ላይ ደግሞ ትገቡና ጌት የሚለውን ተነካላችሁ። ጌት የሚለውን ልክ እንደነካችሁ ምን ያደርግላችኋል? ወደ ኢሜይላችሁ ኮድ ይልክላችኋል ማለት ነው። ያንን ኮድ ወደ ኢሜይል የገባውን ኮድ እንደገና ኮፒ ፔስት ታደርጋላችሁ ማለት ነው። ይህ የሚጠቅሙ ምክንያት ለምንድን ነው? ቬሪፋይ ለማድረግ ሴኪዩር በሆነ ወይ እናንተን ገንዘብ ቬሪፋይ አድርጋችሁ ወደ የምትፈልጉት ፕላትፎርም እንድትልኩ ይጠቅማቸዋል ማለት ነው። አሁን ከጉግል አውተንቲኬተር ኮፒ ፔስት ያደርጋችሁት ቁጥር ፌል ሊያደርግ ስለሚችል እንደገና ወደ ጉግል አውተንቲኬተር ትገቡና አዲስ ቁጥር ኮፒ ታደርጋላችሁ ማለት ነው። ከዛ በኋላ ኮፒ ካደረጋችሁ በኋላ ምንድን ነው የምታደርጉት? ኮንፊርም ታደርጉለታላችሁ ልክ በዚህ መልኩ ማለት ነው። ከዛ በኋላ እዚህ ጋር ካንስል ይላል። ካንስል የሚለውን መንካት የለባችሁም፣ ምክንያቱም አይ ቲንክ ካንስል አይደረግም ብዬ ነው የማስበው። ብዙ ጊዜ አምናችሁበት አንዴ ኮንፊርም ካደረጋችሁ በኋላ ካንስል ማድረግ አትችሉም። ከዛ ባይናንስ ሜሴጅ ይልክላችኋል ማለት ነው። ከዛ በኋላ ዩኤስዲቲያችሁ ዊዝን 5 ደቂቃ ወይም 3 ደቂቃ ሊወስድ ይችላል ወደ ባይናንስ አካውንታችሁ ይገባላችኋል ማለት ነው። ትጠብቃላችሁ። ልክ ሲገባላችሁ ሜሴጅ ኢሜይል ይደርሳችኋል። ከዛ በኋላ የምትፈልጉትን ዩኤስዲቲ መጠቀም ትችላላችሁ ማለት ነው። ቅድም ያሳያችሁ ከኤምኢኤክስቲ ወደ ባይናንስ የምትልኩበትን ወይ ነው። ወደ ባይቢት ለመላክ ስትፈልጉም ልክ በተመሳሳይ ወይ ነው የምትልኩት ማለት ነው። መጀመሪያ ምን ታደርጋላችሁ? ዲፖዚት የሚለውን ትነካላችሁ። ኦንቼን የሚለውን ትነኩና ዩኤስዲቲን ትመርጣላችሁ ማለት ነው። ዩኤስዲቲን ከመረጣችሁ በኋላ የመረጣችሁት ኤክስቼንጅ ትሮን ቲአርሲ 20 የሚለው እንደሆነ እርግጠኛ ከሆናችሁ በኋላ
ልክ እንደቀደሙ ያስገባችሁትን አማውንት ካስገባችሁ በኋላ ወደ ባይቢትም በተመሳሳይ ወይ ትልካላችሁ ማለት ነው። ምክንያቱም ማስተር ካርድ ክሬት ማድረግ የምትችሉት በባይቢት ብቻ ስለሆነ ከረንትሊ ባይቢት ላይም መላክ የምትፈልጉ ሰዎች በተመሳሳይ ወይ ልክ በዚህ መልኩ መላክ ትችላላችሁ ማለት ነው። የባይቢትም ተመሳሳይ ከሆነ የኤክስነስም ተመሳሳይ ነው የሚሆነው ሞስትሊ ማለት ነው። አክቹዋሊ ወደ ባይናንስ ከላካችሁ በኋላ ወደ ኤክስነስ ብር ለመላክ በጣም ቀላል ነው። ምክንያቱም ኤክስነስ እና ባይናንስ ፔይ ኢንቴግሬትድ ናቸው ሁለቱም አንድ ላይ። ስለዚህ በቀላሉ መላክ ትችላላችሁ ማለት ነው። ግን እኔ አሁን ሜቢ ከባይናንስ መላክ ካልፈለጋችሁ በቲአርሲ ብቻ እንዴት ወደ ኤክስነስ መላክ እንደምትችሉ አሳያችኋለሁ በዚህ አጋጣሚ ማለት ነው። መጀመሪያ ምንድን ነው የምናደርገው? ወደ ኤክስነስ አካውንታችሁ ትገባላችሁ። ይሄ ነገር የሚሰራው ዴስክቶፕ ቨርሽን ላይ ብቻ ነው። ምክንያቱም የስልኩ ላይ ለምን እንደሆነ አላስገቡም ኤክስነሶች። ስለዚህ ኮምፒውተር ዴስክቶፕ መያዝ አለባችሁ ማለት ነው። እዚህ ጋር ዲፖዚት የሚለው ውስጥ ትገባላችሁ። የኤክስነስን አካውንት አከፋፈት ማታውቁ ከሆነ ወይም የኤክስነስ አካውንት ከሌላችሁ ከታች ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። አዲሽናሊ ደግሞ የኤክስነስን አካውንት አከፋፈት ከዜሮ ጀምሮ እንዴት መክፈት እንደምትችሉ በዚህ ቻናል ላይ ቪዲዮ ተሰርቶላችኋል። ይህንን ተምኔል ነክታችሁ ገብታችሁ ማየት ትችላላችሁ። ሙሉ ፕሮሰሱን ከዜሮ እስከ ፕሮ ድረስ ያለውን ነገር ሙሉውን ኢቨን እንዴት ትሬድ ማድረግ እንደምትችሉ በትንሹ የሚያሳይ ቪዲዮ ሰርቶላችኋል። ገብታችሁ ቼክ ማድረግ ትችላላችሁ በዚህ ቻናል ላይ ማለት ነው። አዲሽናሊ ደግሞ ለትሬዲንግ አዲስ ከሆናችሁ ትሬዲንግ ምንድን ነው የሚለውን ኮንሴፕት ደግሞ ሌላም ቪዲዮ ስለሰራሁላችሁ ይህን ቪዲዮ አይታችሁ ስጨርሱ ማየት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት አይነት የኤክስቼንጅ አይነቶች አሉ። ባይናንስ ፔይ አለ፣ ቢቲሲ አለ፣ ካርድ አለ። እኛ የምንጠቀመው ምንድነው? ቅድም ብያለሁ ዘር ዩኤስዲቲ ቲአርሲ 20 ነው የምንጠቀመው ብያለሁ። ነው የምንመርጠው ማለት ነው። ስለዚህ እንዴ ካላችሁ ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት አካውንታችሁን አጣችኋል። ሌሎችም አካውንት ካላችሁ እዚህ ጋር አካውንቶቹን መምረጥ ትችላላችሁ። ከዛ ኮንቲኒዩ ትላላችሁ ማለት ነው። ኮንቲኒዩ ትላላችሁ። ከዛ እንደቀደሙ ይህንን አድሬስ ነው ኮፒ የምታደርጉት ማለት ነው። አድሬስ ነው ኮፒ የምታደርጉት። አሁን ደግሞ በስልክ የተጠቀማችሁ ከሆነ ኪውአር ኮድ ማድረግ ትችላላችሁ ማለት ነው። ከኤምኢኤክስሲ ወደ ባይናንስ እንደላካችሁት ሁሉ ወደዚህም በተመሳሳይ ወይ ነው የምትልኩት ማለት ነው። ይህን ማወቅ ያለባችሁ ትራንዛክሽን ፊ ይኖረዋል። $1 ለትራንዛክሽን ይቆርጣል ማለት ነው። ለምሳሌ $10 የምትልኩ ከሆነ $1 ለራሱ ቲአርሲ ይቆርጣል ማለት ነው። ስለዚህ ይህንን አውቃችሁ ትራንዛክሽን ስፈጽሙ መሆን አለበት ማለት ነው። በዚህ መልኩ ከባይቢትም ወደ ባይናንስም ይህንን መተድ በመጠቀም ወደ ተለያዩ ኤክስቼንጆች ዩኤስዲቲን መላክ ትችላላችሁ ማለት ነው። እስካሁን ይህን ቪዲዮ ካያችሁ ጠቅማችኋል ማለት ነው። ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ላይክ እስካሁን ካላደረጋችሁ ላይክ አድርጉ። ሌሎች ደግሞ ሼር በማድረግ እኛን ሳፖርት ማድረግ ትችላላችሁ። ቀጣይ ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። ጥያቄም ካላችሁ ደግሞ ኮሜንት ላይ አሳውቁኝ። ቴሌግራም ኮሚኒቲያችንን ኤንዲ ክሬቲቭ ብላችሁ ቻናላችንን ጆይን ማድረግ እንዳትረሱ። ቴንክ ዩ። ወዳችኋለሁ።